እንዳላወቀ ሰው አምላክ እንዳልሞተለት ሰው ነው ግን ምን ኖሮኛ እግዚአብሔርን እንፈልገው ለራሳችን ጥቅም የመጀመሪያዎቹ ለምግብና ለመጠጥ ብለው የሆነ ነገር እንዳይጎልብን የሆነ ነገር ሲጎልብን ቤተክርስቲያን ነው ማለት የሆነ ነገር ሲጎልብን የሐዘን ሰዓት ቤተክርስቲያንን ምን ከፍለ ቤት ኪራይ ስናጣ ከሰው ስንጣላ ምን ሄድበት ስናጣ የሐዘናችን ሰዓት እግዚአብሔር ጋር መሸሸጊያችን በዓሉ ሲመጣ ሰርጉ ሲመጣ ግን ወደ መጨፈር ነው ወደ ሰይጣን ወደ ራሳችን ደስ ሲለን እግዚአብሔር ትዝ ይለን ሲርበን እንጂ ስንጠግብ እግዚአብሔር ትዝ አብዛኞቻችን ለጥቅማችን ነው እግዚአብሔር እንፈልገው ለጥቅማችን ከምስጋና በፊት እኮ ልመና ሮሮ እኮ የሚቀር አይደል ጸሎታችን ይሄን አርግልኝ ስራ ስጠኝ ደሞዜ እንደው አስጨምርልኝ እንደው እግዚአብሔር አላሳዝነን ንዝንዝ ነው የምናረገው ማማረር አይወደኝም እንላለን ገና የሆነ ነገር ስናጣ መተንፈሳችን መብላት መጠጣታችን መራመዳችን እየኖርን እንደሆነ ኃጢያታችን ሳይቆጥርብን በሞት አለመወሰዱን መታገሱን ቸርነቱን ትተን እኛም ይታየን የሆነ የጎደለን ነገር የሆነ የጎደለው ጓዳችን ነው ትዝ የሚለን መስዋቡ ነው ትዝ የሚለን እንደ ሰው እኩል አለመኖራችን እንደ ሰው መኪና አለመንቀሳቀሳችን ዛሬ ሶሻል ሚዲያ ላይ የምናያቸው በጣም የተሳካላቸው የሚመስሉ ሰዎች እነሱን አለመሆናችን እግዚአብሔር እኔን አይወደኝም ማለት እንጀምራለን እሱ እኮ እስከ ሞት ነበር የወደደን እኛ ግን ስለምንበላና ስለምንጠጣ ብቻ ነው የምንፈልገው እሱ ማሳያ ደግሞ አንድ ቀን ሲጎለን እግዚአብሔር እንዴት እንዳማረርን ሁላችሁም ታውቃላችሁ ማለት አንድ ቀን ሲያጎልብን እንዴት እንደሆነ ምን ነው ምን አረኩ ብለን እንኳን በጣም አጸያፊ ቃል እንጋራችሁ ምን ማለት እንደው ምን በደልኩ አይባልም እግዚአብሔር እንደዛ ስትሉት ራሱ እየበደላችሁ ትንሽ ነገር ሲጎልብን ማማረር ነው ቀና ብለን ምን አረኩ ሰው ስንቱ ገሎ ምን ብሎ እየኖር አይደል እኔ እንደዚህ እንዴት አጣል ኃጢያተኞች በሀብት ሲንበሻበሹ እያየን ለእግዚአብሔር ለመታመን ምን ጠሮ ግን ደሃ ስንሆን እግዚአብሔርን እናማራለን እኚህ ሰዎች እኛ ነን ለምግብና ለመጠጥ ብቻ ክርስቶስን የሚፈልጉት ሁለተኞቹ ለታምራት ነው ቤተክርስቲያን ክርስቶስን የሚፈልጉት ጸበል ላይ ትኩረት የሚያደርግ ሰው አጣቁ በቃ እዚህ ገዳም ይሄድ እዛ ገዳም ይሄድ የእንትን ጸበል ፈልቆ ምናምን ምንል ሰዎች ክርስቶስን በእውነት አምላክነቱን አስበን ቤተክርስቲያን ውበቷን አስበን አይደለም እንመጣው ጸበሏ ብቻ ቅዳሴ የተቀደሰ በጓሮ ዞሮ ጸበል የሚሄድ ለሁሉ ጸበል የሚል ሰው በርግጥ በጸበል ሳናምን ቀርተን እኮ አይደለም ግን የቤተክርስቲያን ዓላማ የክርስቶስ ዓላማ በዚህ ምድር ጤነኛ ሆነን እንድንኖር አይደለም በነገራችን ለዛ እኮ ነው ዛሬ በየአዳራሹ ሄደው ተዛይላችሁም ሲድኑ ምንድነው የሚሉት ብዙ ገዳም ዞር ያለው አይደል ብዙ ጸበል ተጸብያለሁ ግን ጌታዬን እዚህ ያገኙት ይላል አያችሁ ለካ እነዚህ ሰዎች ክርስቶስን ይፈልጉት የነበሩት ለስጋዊ ደህንነታቸው ትንሽ ታመን ካልዳንን እግዚአብሔር የለም እኔን አያድነኝም ሌላውን ሰው ያዳነን እንላለን አብረን ከነሱ በላይ ብዙ አመት የተጠመቅነው እኛ ሳንድ ዛሬ መጣው የሆነ ሰው ሲድን አይተን እግዚአብሔር የለም ቢኖርማ ያዳላም አያችሁ እግዚአብሔር ምን ፈልገው ለስጋዊ ደህንነታችን ብቻ ለተአምራቱ ትክክል እውነት የቤተክርስቲያን ትምህርት ከሚያስተምሩ መምህራን ይልቅ እኮ ዛሬ የሆነ አጋንንት የሚወጡ ስለ ጸበል የሚያወሩ ስለ አጋንንት የሚያወሩ ሰዎች እኮ ነው በጣም ትኩረት የሚያገኙ አይደል እንደዚህ አይነት ጥላ ቡዳ ምናምን እንደዚህ ነው የምንወደውኛ እውነተኛውን የእግዚአብሔር ቃል መማር ግን አንወድም እውነተኛውን ውሃ የሆነውን አንዴ ከጠጣ ነው የማያስጠማውን ያንን ውሃ እንፈልግምኛ ያጋንንት ወሬ ግን ደስ ይላል የገዳም ወሬ የጸበል ወሬ ነው ደስ የሚለን እዚህ ቦታ ሂድ ትድናለህ ምናምን ማለት ነው ደስ የሚለን እውነተኛው መድኃኒት እኮ ስጋና ደሙ ክርስቶስ ይወላችሁ ያለ ጸበልም በጸበልም ያድናል አለመዳንም እንችላለን እኛ ያሳስበንም የሚያሳስበን የነፍሳችን ቁስል ነው ነፍሳችን አለመዳው ነው እኛ ግን የታመመው እግራችን እንደው የሆነ አካላችን ነው ትዝ የሚለን እንደው ይሄ ነገር እኮ አለቃል የት በሄድ የት ብትጠመቅ ይሻላል ማለት ነው ትዝ የሚለን እግዚአብሔር ለታምራቱ ብቻ ምንፈልግ ሰዎች አለ ደሞ ስተት ፍላጋ የሚመጣ ሰው አለ እዚህ ጋር የሚቆሙትን ሰዎች አባቶችን ለመተቸት ዲያቆናቱን ካህናቱን መምህራኑን ለመተቸት የሚመጣ ሰው ደግሞ አይ ዛሬ ደግሞ እንደው አበላሹት ምናምን የሚል ሰው ኧረ የዘንድሮ ካህን ምናምን የሚል ሰው የኛ ድርሻ ተዛ ይለንም አባቶችን መስደብ ሆኗል የዚህ ትውልድ ስራ ደግሞ ታውቃለች አንተ ንስሐ ገብተሃል አንተ እግዚአብሔርን አስደስተሃል ስጋው ደሙን ተቀብለሽ እግዚአብሔርን አክብረሻል ቤተክርስቲያን የምታዘውን ሁሉ አድርገሻል መጀመሪያ ስለ ሰው ከማውራታችን በፊት ቀድም እንዳልኳችሁ ፈራጅነት ነው ያለው ሁሉም ወጣት ለሃይማኖቴ ሟች ነኝ ይላል ቤተክርስቲያን እኮ እንድትሞትላት አይደለም የምትፈልገው እንድትኖርላት ነው እግዚአብሔር የሚሞትለት ያጣ መስሏችሁ ነው እቺ ቤተክርስቲያን የሚሞትላት ሰው ያጣሽ መስሏችሁ የሷ ዓላማ እኮ ሰማዕታትን ማብዛት አይደለም ደም እንዲፈስ መፍቀድ አይደለም በትክክል ክፉ ልማዳቸውን ኃጢያታቸውን ሱሳቸውን ትተው የሚመጡ
ከስጋዊ ነገር ሰማዕት ሆነው የሚመጡ ወጣቶች የምትፈልገው ቤተክርስቲያን የሷ ዓላማ እኮ አንተን በክርስቶስ ቀኝ ማሰለፍ ነው እንጂ ለሃይማኖቴማ ሟች ነኝ ብለ እዛ ስንጠጣበትና ስንዘልበት ከነበረበት ቦታ ዘለን እንድንመጣ አይደለም። ይሄ አያኮራትም። ቤተክርስቲያን መተበየቀኑ የምትፈትትልን ስጋና ደም ተቀበል። ሁላችንም ንስሐ መግባታችን ወደ እግዚአብሔር መመለሳችን የምትፈልገው እቺ ቤተክርስቲያን እንጂ ስትቃጠል እየሮጠ የሚመጣ ወጣት አይደለም። እሱንማ ማናጣ እንድትኖርላት ነው የሚፈልገው፣ እንድትኖርላት ነው የምትፈልገው። ግን እኛ ስህተቱ ላይ ነው ትኩረት የምናደርገው። ቤተክርስቲያን ውስጥ ካሉ አገልጋዮች እኮ ውጭ ያሉ ሰዎች ይሻላል እንላለን። አረ ቤተክርስቲያን ውስጥ ሆኖ ኃጢአት ከመስራት ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት ናት ይላል። ምንድናት? እየሰማችሁኝ ነው? ቤተክርስቲያን ምንድናት? ሐኪም ቤት ናት። እና አንድ ሰው ከቤተክርስቲያን ውጪ ኃጢአት ሆኜ ብሰራ ይሻላል አገልጋይ ሆኜ ከምቀሰፍ ይላል። እንዲህ ስትሉ እኮ ከሐኪም ቤት ውጪ ያለ ሰው ቢታመም ይሻላል፣ ሐኪም ቤት ውስጥ ያለ ሰው ቢታመም ይሻላል። ምመናል ውስጥ ያለ ሰው አይሻልም? ለመዳን ቅርብ ነው። እቺን ቤተክርስቲያን የሚያገለግል ሰው ለመዳን ቅርብ ነው። ስጋው ደግሞ አጠገቡ ነው። ለመማር ለመሰበር ቅርብ ነው። ከሩቅ ሆኖ መከተል አያዋጣም። ምመኑ እግዚአብሔር በቤት ውስጥ ያሉትን ለመማር ቅርብ ነው። እንደው አስቡት ዛሬ ክርስቶስ እንደው ቢመጣ እዚህ ውስጥ ያለ ነው ከነ ኃጢአታችን ቁጭ ብለን አሁን ብርዱን ምኑን ይዘን ታገሰን ቁጭ ብለን እየተማረን ያለንን ሰዎች ውጭ ያሉትን ሰዎች ነው እንደው ሊጸድቁ እንኳን ቢችሉ ውስጥ ያለ ነው። ሞት ቢመጣ ምን እያደረግን እንዲወስደን ነው የምትፈልጉት? ቤተክርስቲያን ሆነን ብንሞት አይሻልም? ተመላልሰን ብንሞት አገልግለን ብንሞት አይሻልም? ከሩቅ ሆኖ አይባልም ምእመናን። ለዛ ነው ስህተት የሚፈልጉ ሰዎች አሉ። ገና መጥተው የሰው ስህተት ብቻ የሚታያቸው እግዚአብሔርን የማያዩ ሰዎች አሉ። ክርስቶስ መጥቶ ምን ላደርግልህ ትወዳለህ አለው አይነ ስውሩን። አይኔን አብራልኝ አለው። ሲዳብሰው አሁን ምን ይታያል ይለዋል። ሚንዣዋዥው ሽንበቆ ይታየኛል አለ። ክርስቶስ ድጋሚ አይኑን ሲዳብሰው ያኔ ክርስቶስ ታየው። አሁን እኛ መተን የሚታየን እኛ እዚህ ጋር ያለሁት እኔ ኃጢአተኞቹ ይህችን የቤተክርስቲያን ስም የምናሰደበው እኛ ነን። ተዝ የሚላችሁ የሚታያችሁ